ورسوله وأشهد أن عيسى عبد الله ورسوله ماشي الله أكبر أهون بأمارنا أبرنا نلوانش ماشي كالله بستقر በእውነት የሚገዙት አምላክ እንደሌለ እመሰክራለሁ ሙሐመድም የአላህ መልእክተኛና ባሪያው መሆናቸውን እመሰክራለሁ ነብዩ ኢየሱስም የአላህ መልእክተኛና ባሪያው መሆኑን እመሰክራለሁ አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር ሁላችሁም አላሁ አክበር በሉ አይ እነሱን ነው እንኳን ደስ አለሽ ዛሬ አንቺ الله أكبر الله أكبر جزاك الله خير እንኳን ደስ አለሽ ብዬሻለሁ ያብሰራ አንድ ሰው እስልምና ሲቀላቀል ንጹህ ሰው አዲስ ሰው ዛሬ አንቺ ተወለድሽበት ዛሬ አንቺ ንጹህ የሆንሽበት ያለፈው ወንጀሎችሽ ሁሉ ተመረው የጀነትን መንገድ ቀለበቱን ቁልፉን ያሽበት ቀን ነው ዛሬ ላንቺ ልዩ ቀን ነው ዛሬ አላህ Subhanahu Wa Ta'ala አንቺን መርጦሽ ዛሬ ከኔ ጋር ተገናኝ ዛሬ እኔ ፈልግሻለሁ ብሎ ያመጣሽ ቀንነውና እንኳን ደስ አለሽ እላለሁ ነብዩ ሰለላሁ ዐለይሂ ወሰለም ኢስላም የጅቡ ማቀብለ ይላሉ እስልምና አላህ Subhanahu Wa Ta'ala ከበፊት ያሉትን ወንጀሎች በአጠቃላይ ያስምራል ብለው ይናገራሉ ነብዩ ሰለላሁ ዐለይሂ ወሰለም እንዲሁም አንድ ባሪያ አላህ Subhanahu Wa Ta'ala አንድ ባሪያ ወደ እርሱ ሲመለስ ከምንም በላይ ደስተኛ እንደሚሆንበት በተለያዩ ሐዲሶች ይናገራሉና እንኳን ወደ አላህ ወደ ኢስላም እምነት ተመለሽ ወደ እስልምናሽ ወደ ተፈጠርሽበት ሃይማኖት ወደ ኢስላም እንኳን ገባሽ እንሻለው ከዚህ በኋላ አንቺ ምንድነው ማድረግ ያለብሽ ዲንሽ ላይ ጠንካራ መሆን ያለብሽ ብዙ ነገሮች ይተበቁብሻል እነዛ ነገራቶች ለሚመጡት ፈተናዎች ራስሽን ማዘጋጀት ይኖርብሻል አላህ ያግዝሽ አላህ ያበርታሽ ትልቁን ውሳኔ በህይወትሽ ትልቁን ውሳኔ ነው የወሰንሽው አላህ ደግሞ ከአንቺ ጋር ነው በርቺ ጠንክሪ ኢንሻአላህ ስም ቢቀየርልሽ ደስ ይለኛል የምትፈልጊው ስም ካለ እሱ ጋር እንሄዳለን እና አሲያ እንዲሁም ደግሞ ሌሎቻችሁ የምትሉት ነገር ካለ በሏትና ኢንሻአላህ ለስሙም ላይ እንትን ካለም በኋላ እሷ የምትለን ነገር ካለ እንትን እንላታለን ሁለት ጥያቄዎች ይኖረናል ኢንሻአላህ እሱን ተመልሰን ኢንሻአላህ አላሁ አክበር በጣም ደስ ይላል በጣም ማለት ነውና እንኳን ደስ ያለሽ እንኳን ለዚህ ጊዜ ያበቃሽ እንኳን የአላህ Subhanahu Wa Ta'ala ፈጣሪ የመረጠውን እምነት በቃ አሳየሻልሻለኝ አላህ Subhanahu Wa Ta'ala ያጽናሽ የኔ ውድ ዋና ምንድነው እስልምናን ይዘሹ ስትጸኝበት ስትሰሪበት ስትኖሪበት እንዲሁም ደግሞ በእስልምናም ስትሞችበት ነው ዋናው ማለት ነውና አላህ Subhanahu Wa Ta'ala መጨረሻሽን ያሳምርልሽ ያው ትላንትና እንደነገርሽን ነው ወላሂ በጣም ጠንካራ ልጅ ናት እንደሌሎቹ አይደለችም ማለት ገና ልጅ ናት 18 አመት እንኳን አልሞላትም እና ከቤተሰብ ጋር ነው የምትኖረው ተማሪ ናት ግን በቃ ሃይማኖትን መርምራ እስልምናን መረጠች ማለት ነውና ትላንትና ስትገባ ጥያቄዎች አውላ ይገርሙኝ ነበርና አልহামዱሊላህ አላህ Subhanahu Wa Ta'ala ያው ይመርጣል የፈለገውን የሻውን ሰው ይመርጣል ገባችሁ አይደለ ነብዩ ሰለላሁ ዐለይሂ ወሰለም ላጎታቸው ሲመጥ እኔ ምንድነው ያለው አላህ Subhanahu Wa Ta'ala አንተ የመረጥከው ሳይሆን እኔ መረጥኩት ነው ያለው ማለት ነው ሶ አላህ ሰውን ይመርጣል እንኳን ደስ ያለሽ አንቺንም መርጦሻል እንዴም ደግሞ መጠብቃት ጓድ ያለች ኢንሻአላህ በሰሞን ትመጣለች
እህቴ ትሆናለች ብዬ ተስፋ አደርጋለሁ እና እንኳን ደስ ያላችሁ ጀዛከላህ ኸይራን ኢሳቆ ቀጥሉ በቃ ወይ ምን አልሽኝ አብዬ አላሁ አክበር ብለናል ቀጥሉ አረ ዛሬ አወራኝ ሰው ማሻአላ እሺ ግን ቆይ አንድ ነገር ልቅደማችሁ ሳቀድም ሰላም አለይኩም ብያለሁ ያው ልቅደማችሁ ሌሎች ሳይቀድሙ ተሸወድኩ ሰላም አለይኩም ያብስራ ይሄንን የመጀመሪያስ ኢንሻአላህ በዱዓ አትርሺኝ በዱዓ እንዳትረሺኝ ሌላው ኢንሻአላህ ሌሎች ያወሩና ስም እስከዛ ያዘጋጀሽው ስም አለ የለም እናንተ ተጣጣልኝ ደስ ይለኛል ኢንሻአላህ እሺ ኢንትሳር አውሪ መታወሪው ካለ እድኑን አውሪና ለቲያም እንትን ካለን በኋላ ስም እስከዛ ስም ያስሚን እያላችሁ ነው ያስሚን እስኪ ስም ምረጡና እሷ የተመቻትን ትወስዳለች ኢንሻአላህ እንሰራለሽ አለሁኝ ሰማለሁ ሰላም አለይኩም ወራህመቱላህ ወአለይኩም ሰላም ወራህመቱላህ ሐቂቃ በጣም ደስ ብሎኛል ጀዛኩምላህ ለጥያቄዎቿ መልስ ሰጡ ትክክለኛውን መንገድ ስታመላክቷት ለነበራችሁ እህት ወንድሞች አላህ ለቱን ይክፈላችሁ በመቀጠል ለእህቴ በጣም ደስ ብሎኛል በውስጥ በነገራችን ላይ ቴክስት አድርጌልሽ ነበር ማለት ነውና እንኳን አላህ ወደ ትክክለኛው መንገድ መራሽ አላህ ጽናቱን ይስጥሽ በነገራችን ላይ እስልምና ሲባል ሸሃዳ መያዝ ብቻ አይደለም ወሳኙ ነገር ማለት ነው በዛ ላይ ጸንቶ የተለያዩ ፈተናዎች የተለያዩ ነገሮች ያጋጥማሉ በእነዛ ነገር ሁሉ ጸንቶ ሞታችንን በሸሃዳ እንዲያደርግልን ዱዓ ማድረግ ነው ማለት ነው በደንብ አድርገሽ ጠንክረሽ ተማሪ ብዙ ነገር ብዙ ፈተና ብዙ ነገሮች ያጋጥሙሻል ለነዛ ሁሉ ጠንካራ መሆን ያስፈልግሻል ብያምናለሁና አላህ ያጽናሽ ነው የምለው ራስሽን ደበቅ አድርገሽ ትምህርት ላይ ፎከስ አድርጊ መስለሙ ፋይዳ ስለሌለው العلم قبل القول والعمل ነውና እውቀት በእስልምና ትልቅ ቦታ ነው የሚሰጠው ስለዚህ ተማሪ ነው የምልሽ በስም ዙሪያ ደግሞ ስም ወጡላት ብለዋልና እኔ ብዙ ጊዜ ያቶች ይሰልሙ አይ ቲንክ ወደ ንጽጽር እንትን ካልኩኝ ወደ 3 አመት ይሆነኛልና ሁሌም እህቶች ሲሰልሙ ስም ሲባል ኢንቲሳር ቢባሉ በጣም ደስ ይለኛል ምክንያቱም ስሙኛ አሲያ እንላታለን ዝም በይ ሚዩት አድርጊ ይሱ እንዳሰማ ቆይ እንዴ ሐሳብ ልጨርስ እንጂ ላጠቃል የኢንቲሳር የስሙ ትርጉም ከሰለምቶች ጋር ሞር እንትን ያልብይ ስለማምን ነው ማለት ማሸነፍ ማለት ነው ድል ማድረግ ማለት ነው እናንተን ደግሞ ጨለማን አሸንፋችሁ ወደ ብርሃን ድል አድርጋችሁ ስለመጣችሁ ኢንቲሳር የሚለው ስም ከኔ ወይም ደግሞ ከኛ ከነባር ሙስሊሞች በላይ ለእናንተ ይገባችኋል ብዬ አስባለሁ ስለዚህ ኢንቲሳር ብትባይ ደስ ይለኛል እንደ ሐሳብ ነው ጀዛኩምላህ ጨርሻለሁ እስኪ ኢንሻአላህ እሷን እንትን ምርጫውን እንደሷ እንሰጣለን ጀማል አለ ወአለይኩም ሰላም አለይኩም እሺ ቀጥልና ከዛ ረመዳን مرحبا السلام عليكم ورحمة الله وبركاته ሁላችሁም መጀመሪያ አላህን እናመሰግናለን ይህታችንን አንድ ሰው ከጀሃነም ወደ ጀነት ከጨለማ ወደ ብርሃን ከጥመት ወደ ተውሂድ ወደ ትክክለኛው መንገድ የነቢያቶችን መንገድ አላህ Subhanahu Wa Ta'ala መርቶልናል ቀን በጣም አድክመኝ ነበር ኢብራሂም ቤት ስንት ጊዜ ነበር ያልኳችሁ 17 ጊዜ ነው የወጣች ያስገባት ነበርና አንዳንዶቻችሁ ይሳቅን ጨምሮ ያሾፉብኝ ነበር አላማችን አንድ ነው ግባችን አንድ ነው ሁሉም ማለት ነው እና ምንድነው እህታችን ቅድም ኢንቲሳር ቆንጆ ንግግር ነው የተናገረችው እኛ ሙስሊም ሆነን መወለዳችን አይደለም ትልቁ ነገር ይሄም አንድ ነገር ነው ሁለተኛ ደግሞ ሙስሊም ሆነን መኖራችን ሳይሆን እስልምና በሚፈልገው ሁኔታ ተውሂድና ቂዳችን ተስተካክሎ ኢምነታችን ተስተካክሎ መሞታችን ነው ሐቂቃ ለመናገር ማለት ነው ስለዚህ እህታችን አላህ Subhanahu Wa Ta'ala ጽናቱን ይስጥሽ
የበለጠ ደግሞ ማለት ነው እስከዛሬ ድረስ እንደው ጨለማ ውስጥ እንደነበርሽ ጨለማ ውስጥ ነበርኩ እንዴ ብለሽ እንድታስቢ ብርሃኑን መንገድ የበለጠ ልብሽን ደግሞ አላህ ክፍት ያርግሽ። በሃይማኖትሽም አጠቃላይ ማነው በነገራችን ላይ አንዳንድ ፈተናዎች ይኖራሉ። እነዛን ፈተናዎች ደግሞ አላህ ያቅልልሽ። ከዛ ውጪ እዚህ ጋር ያለን ሰዎች ከጎኗ እንሆን። አብሽር የደረሰች እንበላት እና ዱዓ እናደርግላት ደግሞ አብሽሪ። አሁን በኋላ ደግሞ የውና አስዳም ኡስታዞቹም እህቶቹም ደግሞ ከጎንሽ ነን። የጎደለው ነገር በትምህርቱም ዙሪያ በማንኛውም ነገር ከጎንሽ ነን ይላለው። ኢንሻአላህ ለሌሎች እድል እሰጣለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጃለ ጃጋ ስንቀም መተሻለ አይቼሻለሁ መሰለኝ። እሺ ጃጋ ከሌለ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ተክቢር አላሁ አክበር። የልፋታችሁ ውጤት ቀጠል። እሺ አብስራ እንኳን ደስ አለሽ። እንደው አላህ ጽናቱን ይስጥሽ፣ እስቲቃማውን ይስጥሽ። ያው ሞታችንን ሁላችንንም በእስልምና ላይ ያርግልን። እኛም ከአንድ አመት ከምናምን በፊት ልክ እንዳንቺ ነው እስልምና ትክክለኛ መንገድ ነው ነቢያቶች ሲመላለሱበት የነበረ መንገድ ነው ብለን የተቀበልነው። አልহামዱሊላህ እስካሁን በጣም ደህና ነን። በጣም ከእለት እለት ደህንነታችን የበለጠ እየተነከረ ነው መጣውና አንቺ ወደ እስልምና የመጣሽው ሌላ ለምንም አይደለም አንድን አምላክ በብቸኝነት ለመገዛት ነው። እና ይሄንን ነገር ሁሉ መርሳት የለብሽም። ለምን ሙስሊሞች ከተባልሽ አንድን የዓለማቱን ጌታ በብቸኝነት ለመገዛት ነው። ሌሎቹ ከዚህ በታች ያሉ ነገሮች ናቸውና ይሄንን መቼም አትርሺ። እና አላህ ያጽናሽ። ምንም አይነት ጥያቄ ሲኖርሽ ወንድሞች አሉ እህቶች አሉ ጥያቄ መጠየቅ ትችያለሽ። እኔንም የፈለግሽው አይነት ጥያቄ መጠየቅ ትችያለሽ። እሺ ያብስራ እሺ ያብስራ። እሺ ከዛ አንቺ ሾካካ ከየት ነው ዛሬ መጣሽው? ራስሽን ታቀር አንቺ ደሞ ራስሽን ማወቅሽ እንጂ ማይከሽን ብድግ አደረግሽ። የት ነው ስትሻውን ከከረምሹ? ጠፍቼ ነበር። ቲክቶክ ትንሽ ደብሮኝ ለተወሰነ ጊዜ ምን አይደለም ሌላ የምትንሿከኪበት አግኝተሽ ነው እንጂ ምን ያስጠላሻል? ልክ ነህ። ያው ሰዎችን ማዳን ላይ መቼም አንጠፋም። እኔ በነገራችን ላይ I don't know ንጽጽር ለኔ በጣም ትልቅ ነገር ነው ማለት በህይወቴ ትልቅ ዋጋ የምሰጠው ነገር ነውና አልጠፋም መቼም። ግን ያው የቲክቶኩ ነገር ደባሪ ፓርቲ የበዛበት ነበር። ጠፋ ብለን ነው ግን አለ። አይ አንቺ ትገርሚያለሽ። እሺኛ ሜዳ ላይ በትነሽን እኔ ራሱ እንጀራ የሚጋግር ወጥ የሚሰራ ሰው አጥቼ እንዴት እንደተንገ በኋላ ቤት ከፍትላቸዋል። እንትና ያብስራ ሳትወጣ ድሮን እኔ ላይ እንትን እንዳላችሁ አንቺ ነሽ አንቺ ሾካካ ቤት ከፍታለሁ። እሺ ያው አላህ ያጽናሽ። እሺ በቃ ቻው ሰላም አለይኩም። እሺ ወአለይኩም ሰላም። ረመዳን እንትን በልና ከዛ ያብስራ ስሟን እንትን እንበልና ሁለት ጥያቄ ያለን እሱን እንትን ትለናለች። ረመዳን እንትን እንዳትል አሳጥረውና እየጠበቋት ስለሆነ ቤት እሷን እንትን ብለን እንጨርሳለን። ኦኬ እሺ በመጀመሪያ ሰላም አለይኩም ወራህመቱላሂ ወበረካቱ ሁላችሁም እና ተክቢር አላሁ አክበር አልহামዱሊላህ ثم አልহামዱሊላህ። ከዚህ በፊትም የሚገርመኝ እኮ ልክ መግሪብ ደርሶ መግሪብ ሰግጄ ስመለስ በሻሃዳ ይዘችው ባለፈው ፍርዶስ የምትባለውና አሁንም ልክ ቀዳዩ ነበርኩኝ መግሪብ ሰግጄ ስመለስ ሻሃዳ ይዛ ጠበቀችና አልহামዱሊላህ ለአላህ ምስጋና ጥራት ይገባውና እህታችን የምለው እንኳን አላህ Subhanahu Wa Ta'ala ወደ ቀጥተኛውና ሐቀኛው መንገድ መራሽ እንኳንም ከጨለማ አወጣሽ ይላልውና በተረፈው ሁሉም ነገር ያብራሩት ነገር አለ። እኔ ያሳሳጥረው ኢቭን አሁንም ከጠየቅሽ በኋላ እስልምና ላይ ጥያቄ ቆመ ማለት ሳይሆን እንደገና የሚጀምርበት ነው። ብዙ ነገር ለማወቅ እና ለመማር መጠየቅ አለብሽና ሁላችንም ከጎንሽ ነን። ኢቭን ደግሞ እኔ ዋና መጠቅስልሽ ነገር ምንድነው
በውስጥ እየመጡ ምናምን የሹባ ወይም ደግሞ ብዥታ የሚፈጥሩብሽ ሰዎች ካሉ እነሱን ላለመለስ ሞክሪ። ትኩረትሽን ወደ ሐቀኝነት አሁን ወደ እስልምና ወተሻልና እውነትን ለመማር አሁን እስልምና እንዴት ነው ሰላት ማደርገው እንዴት ነው በሚለው እነዛ ነገር አድርጊ እንጂ በውስጥ እየመጡ ብዙ ሹባዎች ሊያደርሱብሽ ይችላል፣ ሙሲቦች ሊደርስብሽ ይችላል። በመተወጁ ሰው ወይም ደግሞ ብዙ በመታቃቸው ሰዎች ስለሰለምሽ ብቻ አንዳንድ ነገሮች ሊደርስብሽ ይችላልና እነዛን ነገር ቻል አድርገሽ መያዝ ነው። ምክንያቱም እስልምና ላይ ያለ ሰው ለሙስሊም እቺ ዱንያ በጣም እስር ነች፣ ለሙስሊም ማለት ነው እስር ነች፣ በሁሉም ነገር ላይ እስር ነች እና ለካፊሮች ነው በጣም እንደ ጀነት ነች እቺ ምድር። ስለዚህ የሚደርስብሽ ሙሲቦች እንዳለ ሰይጣን ምናምን በጣም ብዥታዎች ሊደርሱብሽ ይችላልና ከእንደዚህ አይነት ነገር ላይ ቻል አድርጊው። አላህ Subhanahu Wa Ta'ala ከታጋሾች ጋር ነውና ሁሉንም ቀስ በቀስ አላህ Subhanahu Wa Ta'ala ያበስርሻል። በመታገዝሽ የምታገኘው አጅር አለ። ስለምናን ስለተቀበልሽ አሁን አንቺ እንደ አዲስ እንደተወለደ ሕፃን ልጅ ነሽና አላህ ያበርታሽ። ወጣች አፍዋን ቀጥሎሽ ኢንሻአላህ ትመለሳለች። እንትን እንደገና ላኪ ከመጣሽ ኔት እያስወጣት ይመስለኛል። አሲያም ኢንቲሳርም አሪፍ ስሞች ናቸው። አሲያም የጽናት ተምሳሌት ነች። ሁለቱም ከሷ ጋር ይሄዳሉ። አሲያም ኢንቲሳርም ማለት ነው። ኢንቲሳር የሚለው እሷ ስላብራራቸው፣ አሲያ የሚለው ደግሞ በካዲው በፊራውን ቤት ሆና አማኝ የነበረች ነችና ጽናቷ በክህደት ሰዎች በካዲዎች ተከባ ጽናቷን ያሳየች ታላቅ ሴት ነችና ሁለቱም አሪፍ ስም ነው። ኢንቲሳር ደግሞ አይሞደዋለሁ የልጄም ስም ነው። ስለዚህ እሱን አስመርጣለሁ ይመስለኛል። ለማንኛውም ከመጣች ኢንሻአላህ ስም እንትን እንላለን። ሌላ ሻሃዳ መያዝ የሚፈልግ ሰው አለ? ሻሃዳ የሚፈልግ ሰው አንድ ይጻፍ፣ አንድ መጻፍ ይችላል። ሻሃዳ መያዝ የሚፈልግ ሰው ካለ እኔ አለሁኝ። ማስያዝ ነው መያዝ ይሳቁ በሉኝና ማለት ነው። አፉ በሉኝና እሷ ያው ከእስልምና ወይም ከሴቶች ስም ላይ የምትወደው ስም ካለ ያንስ እሷን መመራ ጠይቀናት እንትን ብላ ይሻላል። የለም አውጡልኝ ብላ እሷን ጠይቃት። እሷ ከሁለት ያብስራ ኢንቲሳር ይሻልሻል ወላ አሲያ ወይስ ደግሞ ሁለቱም እንዳይጣሉብሽ ሌላ ስም መምረጥ ትችያለሽ? ሁለቱም ከማጣላ ሌላ በሷ በጣም ማን ያው ኤከሌ ያውጣልኝ ትበልና ከዛ በኋላ ኤከሌ ለምሳሌ ኢንቲሳር፣ አሲያ፣ ጀማል፣ ረመዳን አለ፣ ይሳቅ አለ ትምረት ከኛ መካከል ደስ አላትኝ ያውጣል። በጣም አስቸጋሪ ስለነበረ አንተ ደስ ይለኛል። ይቅርታ ጀማል አስቸጋሪ ስለነበር ወይኔ ምን ማለት ይቻላል? እሺ በቃ ሚዩት ላድርግ። ጀማል ኢሳቅ እኔ ደግሞ ለአንተ አሳልፍ ሰጥቻለሁ። ደስ አላት ስም አውጣላት። ወላሂ አብሽር። እኔ ስም አታጣለኝ። እኔ ስም ማውጣት ይከብደኛል። ስም ላይ እንትን እላለሁ ግን በቃ አሲያም ደግሞ ለሁሉ ነገር ኸይር ጀዛውን አላህ ይክፈልላት። እሷ ቤት ነው ከአላህ በኋላ እሷ ነው ሰው የሆነችው። ኢንሻአላህ አሳይ እንበላት። አሲያ የፍርዓውን ሚስት ሙእሚና ለሙእሚኖች ተምሳሌት ያደረጋት አላህ Subhanahu Wa Ta'ala። ስለዚህ አሲያ ብለናታል። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። አሪፍ ስም ነው የሰጣት አሲያ። አሪፍ ስም ነው በነገራችን ላይ ተምሳሌትም ነች። በካዲ ቤት ሆና አማኝ ሆና ጽናቱን ያሳየች የጽናት ተምሳሌት ነችና አንቺም ምናልባት አሁን ሙስሊም ነሽ ከቤተሰብሽ አንቺ ብቻ ልትሆኚ ትችያለሽ። በዛ ቤት ውስጥ ያንቺ እምነት መጉላቱ ወይ ደግሞ ጥንካሬሽን ተምሳሌት እንድታረጊያት አሲያ አሪፍ ነው። ጀዛከላህ ጀማል። ወደ ያብስራ ተመችቶሻል አሲያ? በጣም በቃ አሲያ ተመችቷታል። ኢንሻአላህ አሲያ ተብላለች። አሁን ጥያቄዎች አሉን፣ ሁለት ጥያቄዎች እነሱን እንትን ትያለሽ። ብዙዎች ቅድም ከተናገርኩ በኋላ አንፎሎ እያደረጋችሁ ነው። ብታረጉም ችግር የለም።
ለማንኛውም እሺ ያብስራ ከክርስትና የወጣሽባቸውን ምክንያቶች አጠራር ወደ እስልምና የገባሽበትን ደግሞ ምክንያት አጠራርገሽ እንትን በይ ብትነግሪ። አንደኛ ምክንያቴ አምላክ ያልሆነ ሰው አምላክ ነው፣ ሰው የሆነ ሰው አምላክ ነው ብዬ ሳምን እንደነበረ እና በቃ በቤተ እምነታችን የእግዚአብሔር ቃል ነው ብለን በመናምነው መጽሐፍ ቅዱስ ቃል ላይ በጣም ለሰው ራሱ ማንበብ የሚከብዱ ቃላቶች እንዳሉ ለሰው ማለት ስምት ብዬ ላስረዳችሁ። ብቻ ለሰው የከሰው አእምሮ በላይ የሆኑ ማለት ነው ወደ ኃጢአት መንገድ የሚመሩ። አሁን ለምሳሌ በጣም ላመሰግነው ፈልገው ሰው አለ በዚህ ምክንያት ማለት ነው። ኢምራንን በጣም ማመስገን ፈልጋለሁ እና እንደ ድንገት ነው ስኮርስ አረጋዩት ስለ መጽሐፍ ቅዱስ ያስረዳ ማለት እና በዚህ ማለት እሱን አመሰግነዋለሁ። እና በቃ እነዚህ ምክንያቶች በቂዎች ናቸው ላይ እና በጣም ሳዳምጣችሁ ነበር። እሱን ትንሽ እየፈለግ ጊዜ ሳዳምጣችሁ ነበር በጣም እናንተንም ገብተው የሚጠይቁትም ሰዎች የኔን ጥያቄ ነው ስጠይቁ የነበረው። የተመለሰላቸው ምላሽ እኔ የምፈልገው ምላሽ ነው የተመለሰላቸው። ይሄ ነው እስላም እንደሆነ ያደረገ። ወደ እስልምና የገባሽበትን ደግሞ በዛው የወጣሽበት ከክርስትና ሲሆን ወደ እስልምና እንድገቢ ያደረገሽ ምክንያት ምንድን ነው? ወደ እስልምና እንድገባ ያደረገኝ በቃ ሌላ ምንም ማውቂ አይደለም። በቃ አላህ ማለት እግዚአብሔር ነው በእኛ አተረጓጉም ማለት ነው። እኔ በማውቀው በሃይማኖት እግዚአብሔር ነው ተብለን ይባላል። ስለዚህ አንድ አምላክን ብቻ ነው ማምለክ ያለብኝ ብዬ አስባለሁ። እስልምና እንድከተል ያደረገኝ ደግሞ አንድ አምላክ ማምለክ ስላለብኝ። እሺ ጀዛከላህ ኸይር። የነብያት አምላክ የሆነው ሊመለክ የሚገባው እሱና እሱ ብቻ ነው። ከሱ ውጭ ያሉ አካላቶች ሊመለኩ አይገባም። ይሄ ደግሞ ያለው አስተምሮት ክርስትና ላይ ሳይሆን እስልምና ነው ብለሽ ነው የመጣሽው። ዋነኛውና የነብያቶች ሁሉ ጥሪ የሆነው ነው እንትን ተቀብለሽ የመጣሽው። ትልቁንም ምክንያት ይዘሽ ነው የመጣሽውና ኢንሻአላህ ሌሎች ነገሮችን ደግሞ ዛህራ አለሽ ፎሎ አድርጊያትና ትምህርቶችን እስላማዊ ትምህርቶችን ከሷ እንትን ትያለሽ በውስጥ ትማሪያለሽ። ዛህራ አለሽ? አዎ ኢሳቅ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ። እንዴት ናችሁ? አሲያ እንኳን ደህና መጣሽ። አልহামዱሊላህ ስለሰለምሽ በጣም ደስ ብሎኛል። አላህ ጽናቱን ይስጥሽ፣ አላህ ያጠንክርሽ፣ አላህ ያጎብዝሽ፣ ቤተሰቦችሽንም አላህ ቀኑን መንገድ መርቷቸው ማጅብሽ ያድርግልሽ። የተሻለውን ነገር ሁሉ አላህ ይወፍቅሽ። ኢንሻአላህ በትምህርት ምናምን እኛም እናግዝሽ ይሆናል። የፎሎ ላድርግሽና የቴሌግራም ቁጥርሽን በውስጥ ትጽፊልኛለሽ። እሺ ሀቢበቴና በውስጥ የቴሌግራም ቁጥርሽን ላኪልኝ። እኔ ደግሞ ወደ ሰለምቲዎች ግሩፕ አስገባሻለሁ። እሺ እና ደሃ ጠንክረሽ በርቺ። በምትችይው አቅም ደግሞ አላህን ተገዢ። አሁን ሰላት ነው። ክላስ ካለሽ ከክላስሽ ትሰግጃለሽ። ኢንሻአላህ በውስጥ የምናወራ ይሆናል። አንድ ላይ ሰብስበሽ ቤተሰቦችሽ በጣም የሚቆጡ ምናምን የሚጎዱሽ ነገር ከሆነ ሰብስበሽ በአንድ ላይ መስገድ ትችያለሽ። እንደዚሁም ደግሞ ሲመችሽ ይወጣሽም ወይም መስጊድ ወይም ቦታ ሌላ ቦታ ጓደኞችሽ ጋር ሊሆን ይችላል። ብቻ አንቺ የተመቸሽ ቦታ ላይ መስገድ ትችያለሽ እና እስከዛው ድረስ ነጣላዎች ምናምን መልበስ ትችያለሽ። እንትን እንዳይልሽ የሆነ ቤተሰቦች ሂጃብ ስትለብሽ ምናምን እንዳይቆጡሽ እንደዛ ለማድረግ ሞክሪ እና አላህ ይገዝሽ፣ አላህ ያጠንክርሽ። ኢንሻአላህ በምንችለው አቅም ደግሞ እኛም ከጎንሽ ነን እና ጥንክር በይ። እሺ አንቺ ለውቀት ላይ ጥንክር ካልሽ ማንንም መጥቶ አንቺን ማወጣ አይችልም። ጥያቄ ቢጠይቁሽ አጋጣሚ እንኳን ቢታወቅብሽ አጋጣሚ አላህ ያደርገው ቢታወቅ ለምን ስትባይ የምትመልሺው መልስ እንዲኖርሽ እውቀት ላይ በደንብ ማተኮር አለብሽ። ቲክቶክ ምናምን በጣም አታዘውትሪ። ምክንያቱም ጊዜ በተነስራት ቲክቶክ ካልተጠቀምንበትን ጊዜ ያባከነና ጊዜ ወስደሽ ትምህርቶችን ለማዳመጥ ምናምን ትሞክሪያለሽ። ኢንሻአላህ አላህ ጥንካሬውን ይስጥሽ፣ አላህ ያበርታሽ። ደስ ብሎኛል በጣም።
ብሎ ማለት ደግሞ ለቆላሲያስ ምዕራፍ 1 15 እና 16 ስታነቢው እንትን ነው ዓለማትን ፈጠረለት ምናምን የሚለው ያ ዙፋን ስልጣን ጌትነት አለቅነት አራት ነገሮች ናቸው ምንድናቸው እግዚአብሔር ለነብያት ለነ ኢየሱስ ለነ ዳዊት ምን ይሰጣቸው ነበር ዙፋን ይሰጣቸው ነበር ዙፋን ብሎ ማለት ስልጣን ነው ኢየሱስ ስልጣን ተሰጠኝ ይላል እኮ ያባቱን የዳዊትን ዙፋን ሊወስድ ነው ተብሎ ነበር ኢየሱስም ማለት ነው ነገር ግን ዙፋን ብሎ ማለት ስልጣን ነው ኢየሱስ ማስተዳደር አልቻለም እኮ ህዝብን አልመራም እኮ ዳዊት ጽድቅና ፍርድን አድርጓል ወታደራዊ ስርዓት ነበረው ፋይናንስ ነበረው ኢየሱስ የራሱ የሆነ ፋይናንስ የለው ወታደራዊ ስርዓት አላቋቋመም አልቻለም ደሞም የቆየው ለ3 አመት ስለሆነ እንደውም ለአረማውያን ለሮማውያኖቹ ግብር እየከፈለ ነበር የኖረው ግብር መክፈል አንድ ዜጋ ተራ ዜጋ ስትሆኝ ነው እንደማንኛውም ዜጋ ስትሆኝ ግብር ትከፍያለሽ መንግስት ስትሆኝ ደግሞ ግብር ታስከፍያለሽ ስለዚህ ኢየሱስ እንደዚህ አይነት ነገር ማቋቋም መመስረት ስላልቻለ እንደማንኛውም ዜጋ ግብር እየከፈለ ለዛች ለ3 አመት ቆየ ከዛም በኋላ ጠላት ሲበዛ ወደ እግዚአብሔር ሄደ ኦኬ ኃያል አምላክ የተባለው እዚህ ነው አይደል ሉቃስ ላይ የተጠቀሰው ቆይ አንዴ ኃያል አምላክ የተባለው ነው አይደል ሉቃስ ላይ የተጠቀሰው ሉቃስ ላይ ያለው ሌላ ነው እኮ ኢየሱስ ነው እኮ ሉቃስ ላይ ያለው ኢየሱስ ሌላ አይደለም የዳዊትን ዙፋን ይወርሳል ተባለ እና ኢየሱስ የዳዊትን ዙፋን ይዟል አረ ሚውት አታርጉኝ አትፍሩ ላላ አትፍሩ አትበላሽ ደግሞ ማን ይፈራል እሺ ኢየሱስ የዳዊትን ሚውት አርገኛ የዳዊት ዙፋን ምን ነበር ካሱ ሌላ ትንቢት ነው ይወልሽ ሌላ ትንቢት ነው ኃያል አምላክ ቆይ አትፍሪ ቆይ ኃያል አምላክ አለና አትፍሪ አትበል ይሄ ሞኝ እንትን ነው ይኸውልህ እያወራን ያለነው አካዳሚካሊ ኃያል አምላክ ኃያል አምላክ ካለ በኋላ የዳዊትን ዙፋን ይወስዳል ቆይ ቤሊ መጀመሪያ መጣና ስለ ክርስቶስ እንደሆነ ተናገረ ቤሊ መጀመሪያ አዳምጥ ይኸውልህ አንተ አካዳሚካሊ ሰው ሆን ይኸውልህ ምን አለ መሰለህ ከክርስቲያን ወገኖቻችን በኩል በጣም የሰለቸን የንጽጽር አካሄድ ምንድነው ይሄ ስድብ ውሸትና ስማጥፊነት አስፈራሪ ነገር ያለበት ነው ንጽጽር ብሎ ማለት አካዳሚካሊ ነው የምናወራው እንደተማረ ሰው ነው ሰራችሁ ምናምን የሚባል ነገር አያስፈልግም እንደዛ ከሆነ እዛ ሄደ ሱሪን ሰቅለ ማስፈራራት ትችላለህ እንደዛ አይነት ነገር ቃላት አስወግድ ወረደ ወይስ አለ በቃ ቀጥሉ አቡኪ ከወረደ መጣ እሺ አይል ልጅቷ ተጨርስና ከዛ መቀጠል ይችላል ከፈለገ ችግር አታስወጡ ይባካችሁ በጣም ይሁት አርግ ባካንተ ያው የተሰራተ አይደለም አለው ችግር የሰውቁ ኃያል አምላክ ክርስቶስ ነው የተጠቀሰው አይደለ ሚውት አድርግና አቡኪና በቴሌም ይደርሳል አንዴ ሚውት አድርግ በስሜት እኮ ሃይማኖት እኮ አይሰበክም በስሜት ምንም በስሜት የሚሆን ነገር የለም ሶ አንዴ ስታት ጨርስና ከዛ በኋላ አንተ ትቀጥላለህ ኃያል አምላክ የተባለው ምናልባት ከንክኑ ከሆነ እስካሁን የተነገረው ነገር አይ መሲ የተናገርሽው እዚህ ጋር ስተት ነው አወከር የተናገርከው ስተት ነው ብለህ መቀጠል ትችላለህ ቤተልሔም ሐሳቡን ተረተሽዋል ኢሳይያስ ምዕራፍ 9 ቁጥር 6 ላይ እንዲሁ ሉቃስ ወንጌል ምዕራፍ 1 ቁጥር 32 ላይ ያነሳሻቸውን ሐሳቦች ገልጸሻል አው 35 ላይ ግን እንደዚህ ይላል መልአኩም መልሶ እንዲያላት መንፈስ ቅዱስ ባንቺ ላይ ይመጣል የልዑልም ኃይል ይጸልልልሻል ስለዚህ ደግሞ ካንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል ይላል ኢየሱስ አዎ ትክክል ነው ቅዱስ የእግዚአብሔር ልጅ ተብሎ ይጠራል ተመልክተሽ ከሆነ የማርቆስ ወንጌል የመጨረሻው ምዕራፍ ላይ ኢየሱስ ክርስቶስን ሊሰቅሉት ኦር 14ኛ ምዕራፍ ላይ ኢየሱስ ክርስቶስን ሊሰቅሉት ካመጡት በኋላ ሊቀ ካህኑ ኢየሱስ ክርስቶስን ጠየቀው ይላል አንተ የብሩኩ የእግዚአብሔር ልጅ ክርስቶስ አንተ ነህን ብሎ ጠየቀዋል የብሩክ ልጅ ወይ የእግዚአብሔር ልጅ የሚለው ክርስቶስ ማለት ነው የተቀባ ቀቡዕ ማለት ነው ለአምላኩ ታዛዥ የሆነ ማለት ነው ከዛ አዎ ብሎ ይናገራል ይላል እዚህ ጋር ልዑል ኃይል ይጸልልልሻል የተባለውና የተወለደው አዎ የቅዱሱ የእግዚአብሔር ልጅ ነው የብሩኩ ልጅ ተብሎ ይጠራል ኢየሱስ ክርስቶስ ግን እግዚአብሔር አይደለም ነው አሁን አርጊመንታችን እኛ ሙስሊሞች የምናገረው እግዚአብሔር አይደለም የእግዚአብሔር ልጅ ነው አዎ ችግር የለም ያስማማናል ከዛ የእግዚአብሔር ልጅ የሚለው ተርም ላይ እናወራለን እዚህ ጋር ግን እየተወራ ያለው ምንድነው ከተባለ እየተወራ ያለው ስለ እግዚአብሔር ልጅ ተወለደ ይያለን እንጂ እግዚአብሔር ተወለደ አይደለም ጥቅሱ ኢሳይያስ ምዕራፍ 9 ቁጥር 6 በተመሳሳይ ደረጃ ላይ ኢየሱስ
ክርስቶስ ነው ተብሎ ቢተጠቀሙት ራስ አምላክ ተወለደ የሚል ሽታው የለውም ሐሳቡ። እሺ ይቅርታ ጥያቄ ካወራው ግን ፈጣሪ አይወልድም አይወልድም ልጅም የለውም ይባላል አይደል? ከመቀጠልሽ በፊት ማለት ነው። ከዛ አንድ ፖይንት አለ ሁሉም ማወቅ ያለበት ነገር ምንድነው? የአባቶች ትርጓሜ ግዴታ መስት ነው ይባላልና በዚህ አባቶችን ትርጓሜ ማንም አይቀበልም። ከክርስቲያን ሆነ አባቶችን ትርጓሜ የሚቀበል የለም። ሁሉም የሚመቸው ነው የሚቀበለው። ሁሉም የሚመቸው አባቶች የምንላቸው ለምሳሌ ከኒቂያ በፊት የነበሩ አባቶችን ትርጓሜ ከሆነ ማንም ነው ያው እዚህ ጋር እንትና ቤሊን አምታችሁ ጠይቁት የማይቀበሉ አለ፣ ኦርቶዶክሳውያን የማይቀበሉት አለ ምናምን። ስለዚህ እነዛ ጨዋታዎች ናቸው። ማንም ሰው መጽሐፉን እንደ ልቡ መፍታት አይችልም ማንም ሰው። ነገር ግን ጥቅስን አጣቅሱ ማንም ሰው ሊፈታ ይችላል። ቁርአንንም ባይብልንም ማንም ሰው ቁርአንን ጥቅስን አጣቅሶ ዕውቀት በተሞላበት መንገድ መፍታት ይችላል። ባይብልም በተመሳሳይ ደረጃ ነው። አምላክ አይወልድም አይወለድም ያልሽው፣ አዎ አምላክ አይወልድም አይወለድም። አቡኪ ይቅርታ ላስቆምህ ነው። ወደዛ ወደ ቁርአን ከመሄዳችሁ በፊት ቤቲ ይኸውልሽ መጽሐፍ ቅዱስን በደንብ አንብቢ። መነገርሽ ላይ መጽሐፍ ቅዱስ በጣም ቀላልና ግልጽ የሆነ ጥሩ መጽሐፍ ነው። እኔ በጣም የምወደው መጽሐፍ ነው እና ስታነቢ አንደኛ የወረቀቱ መጽሐፍ ለማንበብ ሞክሪ። በቶፒክ ይከፋፍልልሻል። በቶፒክ የተከፋፈለ ነገር በጣም ጥሩ ነው። አንደኛ ነገር። ሁለተኛ ነገር ደግሞ የሥርዓተ ነጥቦችንም አቀማመጥ በአማርኛ ቋንቋ ወይም በየትኛውም ቋንቋ ሥርዓተ ነጥብ የሚያገለግለው ምንድነው? ሐሳብ ከሐሳብ እንዳይደበላለቅ ስለሆነ ሥርዓተ ነጥቦችን ጠብቀሽ ቶፒኩን ጠብቀሽ የሚሰጠውን ርዕሱን ጠብቀሽ ማንበቡ ጥሩ ነው። የሆነ አንድ ጥቅስ ይዞ መዝለል ይሄ ጥቅስ ይሄንን ሊወክልልኝ ይችላል የሚሉ የሚጓጉ ሰዎች አሉ። የነሱን ይዞ ከመሮጥ ሙሉ ለሙሉ መጽሐፍ ቅዱስ ለማንበብ ተሞክሪያለሽ። መጽሐፍ ቅዱስ ላይ አንድና ብቸኛ ኃያል የሆነ ልዑል የሆነ ቀናተኛ አምላክ አለ። ኦኬ፣ ያ እግዚአብሔር ይባላል። ስሙ እግዚአብሔር ይባላል። ከሱ ውጭ ማንም እግዚአብሔር ተብሎ አልተጠራም። ቃላት አጠቃቀም፣ የቶፒክ አሰጣጥ፣ የሥርዓተ ነጥብ አጠቃቀም ለትልቅ ደረጃ እንደሚያደርስ ነው የምጠቁምሽ። አንደኛ ነገር። ሁለተኛ ነገር መጽሐፍ ቅዱስ ላይ የእግዚአብሔር ልጅና የዲያብሎስ ልጅ የሚባል ነገር አለ። የሚገርምሽ ነገር እና የእግዚአብሔር ልጅ እንግዲህ አሁን የእግዚአብሔር ልጅን እግዚአብሔር የምናደርገው ከሆነ የዲያብሎስ ልጅ ዲያብሎስ ልናደርገው ነው ማለት ነው። ለምሳሌ ኢየሱስ አይሁዳውያኖቹን እሱን የማይከተሉትን የዲያብሎስ ልጅ ብሏቸዋል። ስለዚህ እነዚህ ዲያብሎስ እንላቸዋለን። ዲያብሎስ ሆኑ ማለት ነው አይደለም። ነገር ግን ስራቸው እንደ ዲያብሎስ ስለሆነ የዲያብሎስ ልጅ ተባሉ። ስለዚህ ኢየሱስ ክርስቶስ የእግዚአብሔር ልጅ የተባለው ምንድነው? የእግዚአብሔርን ስራ ስለሚሰራ ነው። ይሄን ብቻም ሳይሆን ቋንቋ ትርጉም አለው። ቋንቋ ያድናል ይገዳል ለምልሽ ለዚህ ነው። ምክንያቱም አሁን አዲስ ኪዳን በግሪክ ኮይኔ ስለተጻፈ የግሪክ ቋንቋ ባህል አለበት። ብሉይ ኪዳን ላይ ብትሄጂ እኮ አብና ወልድ የሚል የለም እኮ። አዲስ ኪዳን ላይ ነው አብና ወልድ የሚል ነገር ያለው። ስለዚህ የግሪክ ቋንቋ ተጽዕኖም አለበት። ይሄንን ከሂሳብ አስገብተሽ አንብቢ። ስለዚህ ወልድ ልጅ ስለተባለ ልክ የሰው ልጅ ሰው ይፈጣር ልጅ ፈጣሪ ጀስት ነው አይባልም። እናም ደግሞ ኢየሱስ ክርስቶስ የእግዚአብሔር ልጅ የሚለው እንትን ነው እንደ ስልጣን ነው። ኢየሱስ እኮ ማን ነው? ማርያም እኮ ኢየሱስ ስትወልድ እኮ የእግዚአብሔር ልጅ ወለደች አይደለም የተባለው እኮ ትጸንሻለሽ ወንድ ልጅም ትወልጃለሽ ነው። እንደወለደችም ኢየሱስ አለችው እንጂ የእግዚአብሔር ልጅ አላለችው። እድሜው 30 ዓመት እስከሚሞላው ማንም የእግዚአብሔር ልጅ አላለውም። ማንም ጌታ ኢየሱስ ብሎ አልጠራውም። ማንም ኢየሱስ ክርስቶስ ብሎ አልጠራውም። ማንም ጌታ ኢየሱስ ብሎ አልጠራውም። 30 ዓመት እስከሚሞላ ኢየሱስ ነው ኢየሱስ ነው። ይሄ ኢየሱስ ጌታ ነው፣ ኢየሱስ ያድናል፣ ኢየሱስ ክርስቶስ ነው፣ ኢየሱስ የእግዚአብሔር ልጅ ነው። እነዚህ ስልጣን ናቸው ከጊዜ በኋላ የመጡ። ለዚህ ነው ማቴዎስ ወንጌል ላይ ወይ ማርቆስ ወንጌል ላይ ካልተሳሳኩኝ ኢየሱስ በዮርዳኖስ ወንዝ ሲጠመቅ ምንድነው ያለው? የምወደው ልጄ ይሄ ነውና ስሙት አለ። በቃ ስሙት። የዛ ጊዜ ስልጣኑን ተቀበለ። አንዲት እናት ልጅ ስትወልድ ገና ተምሮ ነው ዶክተር የሚሆነው እንጂ ህፃን ዶክተር እንትን አይባልም። ህፃን መምህር እንትን አይባልም። ያድጋል፣ ይማራል። መምህር ሲሆን ዶክተር እንትና እንደሚባለው ኢየሱስ እድሜው 30 ዓመት ከሞላው በኋላ ነው የእግዚአብሔር ልጅ የተባለው እንጂ የልዑል ልጅ ይባላል ይላል እንኳን እዛ ሲናገር ሉቃስ ላይ ታዘበሹ ከሆነ ኦኬ ልጅ ነው ይባላል ነው የተባለው። ገና ፊውቸር ነው። 30 ዓመት ሲሞላው ነው የምወደው ልጅ ይሄ ነው ስሙት አለ። በቃ እግዚአብሔር የዛን ጊዜ ስልጣኑን ሰጠው። ስልጣኑን ህዝቡ እንዲቀበል አደረገ። ለምሳሌ ሙሴን እግዚአብሔር ስሙት ብሏል።
የሙሴ ህዝብ ሙሴን አምልኮታል እንዴ አላመለከውም ስለዚህ ስሙት በተባለ መልኩ ኢየሱስን መስማት እንጂ ማምለክ አያስኬድም ኦኬ በነገርሽ ላይ መጽሐፍ ቅዱስ ላይ የዳቢሎስ ልጅ አለ የእግዚአብሔር ልጅ አለ ከዳቢሎስ ሐሳብ መሞላት አለ ከእግዚአብሔር ሐሳብ መሞላት አለ ኢየሱስን የእግዚአብሔር ሙላት ተሞልቶበታል እግዚአብሔር ነው ይባላል እንዴ አናንያን እኮ እነ ጴጥሮስ አንተ የሰይጣን ሙላት ተሞልተሃል አሉት እና አናንያ ሰይጣን ነው ማለት ነው እንዴ አይደለም ስለዚህ ምንድነው ኢየሱስ ክርስቶስ የእግዚአብሔርን ስራ ስለሚሰራ የእግዚአብሔር ልጅ ተብሏል የእግዚአብሔር የመለኮቱ ሙላት የተሞላበት ተብሏል ስለዚህ አናንያ ደግሞ ስተትን ስለሰራ የሰይጣን ሐሳብ ስለገባበት የሰይጣን ሙላት አለበት ተባለ አይሁዳውያኖች ኢየሱስን ስለጠሉት ምን አደረጉ ስላልተቀበሉት እንግዲህ ኢየሱስን ከአምላክ የመጣ ነው ብሎ ያልተቀበለ ሰይጣን ነው ስለዚህ ምን ተባሉ የዳቢሎስ ልጆች ተባሉ ኦኬ ስራቸው መጥፎ ስለሆነ ነው እንጂ ዳቢሎስ ሆነው አይደለም ይሄን ይመስላል ቀጥላ አስረዳት አቡኪ ይሄን ይመስላል አንዴ እሺ ሂሩት እኔ አባቶች ጠይቅ ያለው ቤተክርስቲያንም በተደጋጋሚ ሄጃለሁ ነገር ግን ማንንም ሰው መልስሽን ሊመልስልሽ ፈቃደኛ አይደለም እዛው ሄደሽ ካወቅሽ ታውቂዋለሽ እዚህ ላይ እነሱ የሚያወሩት ሙሉ ዕውቀትን ቤዝ ያደረገ ለኔ የሚጠቅም አይነት ነገር ስለሆነ ነው መጥቼ የምጠይቀው እንጂ ሃይማኖቴን ለማዋረድ ወይም ለማቆሸሽ ምናምን ነገር አይደለም ወዴ ኮሜንት አታንበቢ ያሳስቱሻል አንቺ ብቻሽ ነው መወሰን ያለብሽ እንጂ በሰው ከሆነ ገደል ይዞሽ የሚገቡት እዚህ ጋር ደግሞ በነገርሽ ላይ ብዙ 99% እንዴት የኔ ሃይማኖት ስተት ይሆናል የሚል እልክ ያለባቸው እንጂ እውነትን የማግኘት ያለ ማግኘት አይደለም በዚሁ አጋጣሚ የምነግርሽ ለምሳሌ አሁን በስላሴ ዶክትሪን አስተምሮ እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ ይባላል ይህ አስተምሮ መጽሐፍ ቅዱስ ላይ የለም ይህ አስተምሮ የመጣው ከመጀመሪያዎቹ ሰዎች አይደለም ከአይሁዶች አይደለም የሌላ እንትን ኢቭን ግሪካውያኖች ናቸው ወደ ክርስትና የመጡ ቀሳውስት መነኮሳት የግሪክ ፍልስፍና አባዜ ያለቀቃቸው ናቸው በተለያየ ጊዜ ሲጣሉ የነበረ አንዱ ተነስቶ የሆነ ሐሳብ አንዱ ቄስ ተነስቶ የሆነ ሐሳብ ይዞ ሄዳል አንዱ ቄስ ተነስቶ የሆነ ሐሳብ ይዞ ሄዳል ለማንኛውም አንቺ እንትን ኢቭን ለምን ቻትጂቢቲን ራሱ ጠይቀሽ አተታዘቢ የኒቃይ ጉባኤ አንቀጾች የኒቃይ ጉባኤ ምን እንደሆነ የከሌቆዶን ጉባኤ ምን እንደሆነ የኤፌሶን ጉባኤ ምን እንደሆነ እነዚህን በክርስትና ታሪክ ምንን አሳልፏል የሚለውን ነገር ስትይጂ በደንብ ራስሽን ማዳን ትችያለሽ በክርስትና ታሪክ እንደው ምን አልፏል የሚለውን እንትን ታያለሽ ስለዚህ ማርያም የፈጣሪ እናት ናት የሚለው ኢየሱስ ከፈጣሪ የተገኘ ፈጣሪ ነው እግዚአብሔር ወልድ ነው የሚለው ይሄ የመነኮሳቱና የቀሳውስቱ ሐሳብና ፍልስፍና እንጂ ከሐዋርያት የተገኘ አይደለም መጽሐፍ ቅዱስን ማንበብ ትችያለሽ እኛም ደግሞ ተደጋጋሚ ጠይቀናቸው ይሄንን አልመለሱም ከመመለስ ይልቅ መሳደብ ለምን በቃ ስተት እንኳን ቢሆን ምንድነው ያሉት እንደውም የኦርቶዶክስ አባት ባንጸድቅም ያው ኦርቶዶክስ እንኳን ሆነ ነው ያሉት ኦኬ እስከዚህ ደረጃ መባባል ደርሰዋል ስለዚህ የሰው ልጅ የሚያደነው ዕውቀት ነው ዕውቀትን ገብኝ ይቅርታ ግን አቡኪ ቀጥል አስረዳስ ላይ ወልድ ማይወለድም ጥሩ የተግባባችሁ ነው ያላችሁት ምርጥ ነው ያ አጠቃላይ ሐሳቡ ይሄ ነው የሁላችንም ሐሳባችን አንድ ነው አምላክ አይወልድም አይወለድም ይሄ ዩኒቨርሳል የሆነ ትሩዝ ነው ማለት ከምን አንፃር ነው አይወልድም አይወለድም የሚባለው ከመቻልና አለመቻል አንፃር ሳይሆን አምላክ አልቲሜት የሆነ የሁላችንም መጠጊያ ነው እኛ ስንወልድ መውለድ የሚባለው አላማው ራሱ መዋረስ ነው ወይም ዘር መተካት ነው አምላክ ግን ኢተርናል ነው እንደዚህ አይነት ነገር ራሱ እንዴት ከአምላክ እንተናላለን ዓለም ላይ ያሉ ፍጥረታቶች በሙሉ አንደኛው ላይ ጥገኛ ነው ያ ጥገኝነት የሚያበቃው ማድላይ ነው አንድ አካል ያስፈልጋል የመጨረሻ አልቲሜት የሆነ ጥገኝነት የሚያበቃበት አንድ አካል ያስፈልጋል ይሄ ሳይንሱ ራሱ ያረጋገጠው ነገር ሎ ኦፍ ኢንትሮፒ ተብሎ የሚጠራ ነገር አለ በፊዚክስ ዓለም ማለት ያ ህግ ምንድነው የሚያወራው ዓለም ላይ ያለ ኢነርጂ አጠቃላይ ዓለም ላይ ያለ ነገር በሙሉ የሚጨምርም የሚቀንስም ነገር የለው ዲፔንድ የሚሆንበት ግን አንድ ነገር አለ ያ ዲፔንድ የሚሆንበት የመጨረሻ አልቲሜት ነገሩ እኛ አምላክ ነው ብለን እናገራለን አላህ Subhanahu Wa Ta'ala ይሄንን አስመልክቶ ምን አለ አላህ Subhanahu Wa Ta'ala አይወልድም አይወለድም ካለና እሱ የፍጥረታቶች ሁሉ መጠጊያ ነው ብሎ አስቀመጠልን ቁርአን የፍጥረታት ሁሉ መጠጊያ የሆነ አካል ሊወልድም ሊወለድም አይችልም እሺ እንደዛ ከሆነ እንደ ባይብሉ አገላለጽ ለምሳሌ ዕብራውያን ምዕራፍ 1 ከቁጥር 5 ጀምሮ አጠቃላይ ላይ የሚያስቀምጠው ነገር አለ ምን ይላል አንተ ልጄ ነህ ከመላእክትስ እንደ ኢየሱስ ክርስቶስ ያላቀው ማን ነው ይላል አንተ ልጄ ነህ እኔ ዛሬ ወለድኩ ያለው ማን ነው ብሎ ይናገራል
አዎ ኢየሱስ ክርስቶስ ልጅ ተብሏል። አዎ የብሩክ ልጅ ተብሏል። አዎ ግን እሱ ብቻ አይደለም። በተመሳሳይ ደረጃ እስራኤል የእግዚአብሔር ልጆች ተብለው ተጠርተዋል። ያህዌ ራሱ የበኩር ልጄ ነው ብሎ ይናገራል። ዘጸአት ምዕራፍ 4 ቁጥር 42 ላይ ብቻ ይጂ እግዚአብሔር እንዲህ ይላል አለ እስራኤል የበኩር ልጄ ነው። እንዲሁም ሌሎች በጣም ብዙ አካላቶች የእግዚአብሔር ልጆች ተብሏል። የእግዚአብሔር ልጅ ማለት መታዘዝ ማለት ነው፣ ባሪያነትን ለማሳየት ነው እና ከዛ አንፃር የመጣ ነው። እኛ እንደዛ ነው እንትን የምንለው። እሺ አመሰግናለሁ። ሌላ ጊዜ አንብቤ ደግሞ ኢሳይያስ ምዕራፍ 53 ላይ ጠየቅሽው ጥያቄ በጣም ሰፊ ጥያቄ ነው። በጣም ወሳኝ ፖይንት ስለሆነ ነው ሐሳቡ እዛ ጋር ከስቅለት ጋር በተገናኘ ኢየሱስ ክርስቶስ ተሰቅሏል ተብሎ እንደ ማስረጃ አድርገው የሚያመጡት ነው። አይ ቲንክ በዚህ ሰዓት እንደዚህ ቀለል አድርገን ለመመልከት አንቺም እንትን ስላልሽ ላይመችሽ ስለሚችል ሌላ ጊዜ በደንብ ነይና በደንብ ተንበይ። በጣም ወሳኝ ጥቅስ ስለሆነ ማለት ነው። ኢሳይያስ ምዕራፍ 53 አጠቃላይ አውዱ ለኢየሱስ ክርስቶስ ስቅለት ማስረጃ መሆን ይችላል ወይስ አይችልም የሚለውን ሌላ ጊዜ እንትን እንልበታለን። አሁን እንትን ስላልሽ ኦኬ ቤቲ የሀገራችን አይሁዶች ራሱ እነዚህ ፈላሾች የሚባሉት ማለት ነው ብትጠይቂያቸው አሪፍ አድርገው ይነግሩሻል። ምክንያቱም ይሄ ብሉይ ኪዳን ኦሬዲ የአይሁድ መጽሐፍ ነው። ለአዲስ ኪዳን ጋር የተደረገበት ትልቁ ምክንያት ምንድነው? ራሱ ብሉይ ኪዳን ከአዲስ ኪዳን ከተደረገ ለክርስትና ሃይማኖት መመሪያ እንደሆነ የተወሰነው የካርቴጅ ጉባኤ የሚባለው በ397 ላይ ነው የተወሰነው። ለሃይማኖት መጽሐፍ ተደርጎ ማለት ነው መርጠው አምጥተው ማለት ነው። እንደውም ብሉይ ኪዳን ከአዲስ ኪዳን ጋር የመጣበት ትልቁ ምክንያት ምንድነው? ኢየሱስ ክርስቶስ ኦሪትን ያነብ ስለነበረ ነው ወደ አዲስ ኪዳን የመጣበት ምክንያት እንጂ ኦሬዲ ብሉይ ኪዳን የአይሁድ ነው። የአይሁድ ራባዮችን ብትጠይቂ አማርኛ ቋንቋ የሚናገሩ የአይሁድ ራባዮች አሉ። ተልሙድን ስጡ ብታያቸው አስረዱ ብታያቸው ይነግሩሻል። ስለዚህ ኢሳይያስ 55 ላይ ያለው ስለ ንጉስ ነው የሚናገረው። ምን አለ መሰለሽ ንጉስ አገር ገዢ ነው። አገር ገዢ ደግሞ የተለያዩ ጦርነቶችን ሊያስተናግድ ይችላል። በጦርነት ይማረካል፣ ይገደላል። ስለዚህ ስለሚደርስበት ህዝብን የሚመራው ንጉስ ስለሚደርስበት አደጋ የሚናገር እንጂ ስለ ኢየሱስ አይደለም። እና ይሄን ይመስላል። እሺ አመሰግናለሁ። እሺ አመሰግናለሁ። እሺ ጥያቄ ሲኖርሽ እየመጣሽ መጠየቅ ትችላለሽ ቤትሻ። እኛም እናመሰግናለን ለማለት ነው። እሺ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። አቡኪ ወረደ እንዴ? ኢሳቅ አለክ መግሪብ ደርሶባቸው መሰለኝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አሁን የመጣሁት አጭር ጥያቄ ነበረኝ። አንድ ልጅ አሁን ሻሃዳ ሲጆ ነበረ እስልምና መቀበል ፈልጎ በሻሃዳ ሲጆ ነበርና ስሙ ያፌት ነበር ስሙና የኑህ ልጅ ስሙ ያፌት ነበር አለኝ። እሱ ግዴታ ነው እስኪ ከእንትን ጋር ግንኙነት የለውም አለው የሚለው እንድትነግረኝ ነበር። ከእምነት ጋር ያፌት የሚለው ስም ማለት ነው። ያፌት የሚለው ስም ከእምነት ጋር ከትርጉም አንፃር ያለውን ነገር አላውቅም። ስለ ያፌት እስኪ ቆይ ትርጉሙንም ማየትና ችግር ከሌለው ያው ችግር የለውም። ያፌት የሚያስቀጥል እንትን የተለየ ትርጉም ከሌለው በስተቀር እስኪ ሻነ ወይ የምታውቁ ሰዎች ወይ መሲ የምታውቁ ከሆነ እሷ ትንገር። ስለ ስሙ ብዙም ስለማላውቅ ትክክል ነህ ይስሐቅ። ያፌት የሚለው ትርጉሙን አላውቀውም። ምናልባት ያፌት ምን አለ መሰለህ ስለ አምላካችን ማለት በአምላክ ላይ እንትን የሚል ጥሩ ትርጉም የሌለው ወይም በሰዎች ላይ ወይም ሰዎች ለመጥፎ ነገር የሚዳርግ ትርጉም ከሌለው ችግር የለውም። ያፌት ነው መቀጠል ይችላል። ግን ያፌት የሚለውን ትርጉሙን አላውቀውም። እዚሁ ላይ እኮ ማየት ትችላላችሁ እኮ እዚህ ጎግል መክፈት የሚችል እዚሁ ላይ እስኪ ከፈቱና አሳዩን እስኪ ወይም ቻት ጂፒቲ ላይ ሄዱና ያፌት ትርጉም ምንድነው በሉት። ያፌት ትርጉም ምንድነው በሉት። ትርጉሙ ከታወቀ ችግር የለውም። በዛው ያፌት ነው መቀጠል ይችላል። ወይ ጂሚኒ ላይ ወይ ቻት ጂፒቲ ላይ ጠይቁ እስኪ። መሬም የለሽም? አዎ የለኝም። ነገራችን ላይ ከአምላክ ጋር የማይጣረው ከሆነ ችግር የለውም። ግን ስሙን ላለመቀየር ለማወቅ ነው እኮ ለማወቅ እኮ ነው። ያፌት ትርጉሙን ለማወቅ ነው። እስኪ ኮሜንት ላይ ያላችሁ ቻት ጂፒቲ ላይ ወይ ጂሚኒ ላይ ግቡና ያፌት ትርጉም ብላችሁ ጠይቁ። ቶሎ ብላችሁ አፍጥኑት። ያፌት ማለት የሚያምር ነው፣ ቆንጆ እንደማለት ነው።
ብሏል። እንግዲህ እውነት ይሁን እንጂ ችግር የለውም እያሉ ነው ኮሜንት ላይ። ችግር የለም ማለት አሁን ችግር አለው ለየለውም ሳይሆን ትርጉሙ ያፌት ትርጉሙ ምንድነው ነው? ትርጉሙን አውቀን ነው ምን አለኝ መሰለሽ ልጁ የኖህ የልጁ ስም ነው ብሎኝ ነበር። የልጁ ስም ነው በርግጥ አዎ ማለት የኖህ ልጅ ምናምን ከሆነ እነሱ ከአምላክ ጋር የሚጸረር ስም አያወጡ ያኔ ነብያት ስለሆኑ ማለት ነው። ቆንጆ ማለት ነው። በቃ ይሁን ያፌት ይሁን ስሙ አትቀይርበት። እኛስ የእንትን ኖህ ነብይ አይደለ ያላህ ሰላም በሱ ላይ ይሁንና ልጆቹም ሙስሊሞች ናቸው። ያላህ ሰላም በእነሱ ላይ ይሁንና የሚሰፋ እንደማለት ነው የሚያምር እንደማለት ነው አሉ ቆንጆ ማለት ነው። ኦፍ ኮርስ ያኒ ኖህ ነብይ ነው። አሁን እንደውም ከተላላቅ ነብዮች መካከል አንዱ ማለት ነው ኖህ። ከዛ ቀጥሎ አብርሃም من ذرية آدم نوح عليه السلام ስለዚህ እንደዛ ታላቅ ነብይ ነው ኖህ። ስለዚህ እንደውም የኖህ ልጅ ከሆነ ስሙ መቀየር የለበትም። ስለዚህ በኖህም በልጆቹም ስለምናመንኛ ሙስሊሞች ስለሆኑ ያላህ ሰላም በኖህና በዙርዮቹ በልጆቹ ላይ ይሁን። ስለዚህ ስምን መቀየር የበለጠ መሐመድ ቢባል ችግር የለውም። እሺ መሐመድ ቢባል ተብላ ስሙን ስለወደደው ነው ያፌት የሚለውን ኦኬ ስሙን ይወደዋልና ተነጋግረን ነበር እንደዚህ ተባብለን ይሁን ችግር የለውም ይሁን በለው እና ደግሞ ስራችሁ የት እንደደረሰ እንድታውቁትን በዛው በጣም ውጤት ያመጣ እንደሆነ እንድታውቁት በደንብ እንድትበረታቱና እንድትቀጥሉበት ነው። خير ان شاء الله بارك الله فيكم አላህ ያበርታው። እሱንም ግን ሃይማኖታዊ ፕራክቲስ ማድረግ አለበት። ሃይማኖታዊ ፕራክቲስ ማድረግ ከሆነ ይሳነፋል። በነገራችን ላይ ማንኛውም ነገር ተግተን ማንከታተለውና ማንሰራው ከሆነ ወደ ኋላ ስለሚጎተተን ሃይማኖታዊ ፕራክቲሶች ላይ እንዲጠነክሩ ማድረጉን ሰለምቲዎችን እናንተንም አላህ ይጨምርላችሁ። አሚን አሚን መስዬ አሚን። በሰለመበት ጃማዓ ነው ያው እንግዲህ ወደ ትምህርት መግባት ያለበት ወደ ሶሻል ሚዲያ ሳይሆን ወደ ቅራአትና ወደ ተለያዩ ትምህርቶች እንዲሄድ አድርገው ወንድማችን በነገራችን ላይ የሆነው በሁሉም ቤት እስልምና እያንኳኳ ነው። ነገር ግን እየተማሩ ነው ወይ ሻሃዳ ከያዙ በኋላ የት ናቸው የሚለው ነገር ደግሞ እየተሰራበት አይደለም። አላህ ያግዛቸው። ምናልባት ብንት ሙስሊምን ፈልጌ ሳና እንድትለው ነግራታለሁ። ከዛ ውጪ ግን ያው እዚሁ ነው እዚህ ሶሻል ሚዲያ ላይ አላመጣሁትም እንጂ እኔ ራሴ ነኝ ሻሃዳ ያስያዝኩት። በጣም ጥሩ። ሶሻል ሚዲያ ላይ ሲጀምር አያስፈልግም። ካፊሮች ተከትለው ሄደው እንዴት አረጋለህ አሁን እነሱ ልክ እንጂ ስለ እውነት እንደው ከሞት በኋላ ህይወት ስላለ ነው እንደው የእውነትም ስለፈጠረና አምላክ የትኛው ሃይማኖት ይገልጻል የሚለው አይደለም የሚያስጨንቃቸው። እንዴት እስልምና እውነት ይሆናል እንዴት ተበለጥን የሚለው ነገር ስለሆነ ሶሻል ሚዲያ ላይ ባትሰጡ ነው ማለት ነው የምመክረው። እሺ አብራውን አንተ ተከታተለው ቢንት ሙስሊም ጋር አገናኝ ወይ ዛህር ጋር ተገናኙና እሱ ጋር እንዲቀጥል አድርገን ሻል ሐሳውን አለ ሐሳውን ድምፅን ከፍ አድርግና ቀጥል። መሲ አለሽ መቀጠል ይመችሻል። አለሁኝ ቆይና ሐሳብ ሰጣለሁ ትንሽ ላዳም አዛን ሊል ነው እኛም ጋር ረመዳን የሚል ዩዘር ኔም ስላፊ ያፌት የሚለውን ተርጉሟል። ጀዛከላህ ባረከላህ ፊክ። ከታች አሱ ያለ የሚጽፍልሽ አለ አሲያ እንትና ኢንትሳር ነው ችግር አሲያ እንት ፈልገሻት ነው አሲያ ኢንትሳር ያራጅ ሌላ ክርስቲያን ካለ መግባት ይችላል። ክርስቲያን ካለ አስገብ ካሳሁን ትንሽ ደቂቃ ጠብቁኝ። ሙስሊም ነው ካሳሁን ክርስቲያን መሰለኝ ትንሽ ደቂቃ ጠብቁኝ። እስከዛ መሲ አንዳንድ ነገር በይን
ምን ልበል ሀሳቡን እስከሚመለስ ድረስ በምን ዙሪያ እንዴት ነው ስላሴን እንዴት አየሽው? ስላሴ 81 አይደል እንደተጨመረ ሰማሽ? ለሽ ቀጥል የሆነ ጥያቄ ልጠይቅ ፈልጌ ነው። አሁን ስለ ኖህ እና ስለ ያፌት ምናምን ያወራችሁ ነበር መሰለኝ። ኦኬ አሁን ኖህ ያፌት ካም ምናምን እያላችሁ ነበረ እና አሁን እነዚህ እንትን ላይ ያሉት መጽሐፍ ቅዱስ ላይ ነው አይደለም ያሉት እነዚህ እንትኖች ስሞች ታሪካቸው ነገር ኦኬ ይሄ ቁርአን ላይ ያለ እንደ እንትን ኖህ አለ ያፌት የሚል ግን የለም። ኦኬ ኖህ ማለት አሁን እንዴት ነው ይሄ ታሪክ የተጻፈው እናንተ ጋር ቁርአን ላይ? ኖህ የአላህ ነብይ እንደሆነ ኦኬ ህዝብን ጣዖትን አታመልኩ ወደ አላህ ተመለሱ እያለ የሰበከ ነብይ እንደሆነ ህዝብን ወደ አንድ አምላክ ይጣራ እንደነበረ ቁርአን ይነግረናል። ኦኬ ከማለት አሁን እዚህ ጋር ጥያቄ ያለ ማለት ነው ከመሐመድ በፊት እስልምና ነበረ እንዴ? ኦፍ ኮርስ አዳም የተፈጠረው በእስልምና ነው አስለም ከጀምሩ ማለት ነው። ኢስላም ብሎ ማለት እኮ አምላክን መታዘዝ ማለት እኮ ነው። ይኸውልህ ችግሩ እናንተ ትርጉሙ ስላልገባችሁ ነው። ኢስላም ብሎ ማለት አምላክን መታዘዝ ነው። ስለዚህ አምላክን መታዘዝ የጀመረው አዳም ነው። ኦኬ አሁን እንትኑ ጋር አምላክን መታዘዝ አምላክ ማለት አላህ ማለት አይደለም እኮ አሁን እዚህ ጋር እንትን አምላክን መታዘዝ እሱ ሆነ አምላክ ማለት እሺ አምላክ ማለት ማን ነው? እሺ አምላክማ አንድ አምላክ እግዚአብሔር ነው። ለአንድ አምላክ እግዚአብሔር የሚለው እኮ እዚህ ኢትዮጵያ እኮ የግሪክ ማነው የግዕዝ ቃል እኮ ነው። የግዕዝ ቃል እኮ ነው እዚህ ኢትዮጵያ። የግዕዝ ቃል ማለት አይደለም ይሄ የግዕዝ ቃል ነው። እግዚአብሔር የሚለው ቃል እኮ የግዕዝ ቃል ነው። አላህ የሚለው የአረበኛ ቃል እኮ ነው። ይሄ ቁርአን ቃል ነው። አሁን እሺ በአረበኛ ወረደላችሁ በአረበኛ ወረደ ነው። አላህ ማለት እግዚአብሔር ነው ልትይ ነው? እንዴት አይደለም አሁን እዚህ ጋር ወገናችን አንተ አረባይማ አንድ ጊዜ አዳም አላህ ማለት እግዚአብሔር ማለት አይደለም አልነበረም ነው በቃ እዚህ ጋር ሐሳብ ስትንሽ አዳምጠኝ እንጂ ወገናችን እስልምና ከጥንት ጀምሮ ነበረ። የእስልምናን የመሰረተልን ራሱ አምላካችን አላህ Subhanahu Wa Ta'ala ነው። አላህ ዘንድ የተወደደ ሃይማኖት እስልምና ነው። እስልምናንም ወደድኩላችሁ ሃይማኖታችሁንም ሙሉ አደረኩላችሁ ብሎ አምላካችን አላህ ነገረን። ነብያቶችም ያስተማሩት ይህንኑ እስልምናን ነው። ኢስላም ብሎ ማለት ሁወ ኢስቲስላሙ ሊላህ መታዘዝ ማለት ነው። ስለዚህ እግዚአብሔር የሚባል አምላክ አለ ወይ ከሆነ ከቦሌ ያልፍም የለም ነው። ይሄ የግዕዝኛ ቋንቋ ነው። ግልጽ ነው ወገናችን። ወይም ደግሞ የብሔር ገዢ ማለት ነው። ስለዚህ አንተ ጥያቄን የምታደርገው እግዚአብሔር አምላክ ነው ወይ ከሆነ እግዚአብሔር የሚባል አምላክ የለም። ኢየሱስ ክርስቶስ እግዚአብሔር የሚባል አምላክ አላስተማረም። ሙሴ እግዚአብሔር የሚባል አምላክ አላስተማረም። ኖህ እግዚአብሔር የሚባል አምላክ አላስተማረም። ግልጽ ነው ወገናችን። ስለዚህ ጥያቄን ግልጽ አድርገውና ነብያቶች ሙስሊም ነበሩ ወይ? አዎ ሙስሊም ነበሩ ነው። አምላካችን አላህ ምዕራፍ 7 ቁጥር 59 ላይ ምን አለ? ኑህንም ወደ ነገዶቹ በእርግጥም ላክ ነው አላቸው። ወገኖቼ ሆይ አላህን ተገዙ ለእናንተ ከእርሱ ሌላ አምላክ የላችሁም አለ። ጥያቄ አሁን ከነሱ ውስጥ መጽሐፍ የጻፈ አሁን ለምሳሌ እኛ ጋር መጽሐፍ ቅዱስ ላይ የተጻፈ ብሉይ ኪዳን ተብሎ የተጻፉት ሙሴ እና ይስሐቅ ብዙ ነቢያቶች ስለ እግዚአብሔር ጽፈዋል። አሁን እናንተ ጋር ከዚህ ከመሐመድ ከመምጣቱ በፊት የጻፈ መጽሐፍ እስኪ አንድ በመረጃ ታስረጅኝስ? ምን ማለት ነው? ገብቶሻል መሰል አልገባኝም። ይኸውልህ አሁን አንተ ኖርማሊ ራንደምሊ ሃይማኖትን ለማወዳደር በቃ እልክ ይዞ ነው የመጣው እንጂ እውነት ምናምን አስጨንቁ አይደለም። ኦፍ ኮርስ ሶ የኛ ነብያቶች ምናምን እያልክ ነበር፣ ኖህ ይስሐቅ ምናምን እያልክ ነበር። እነዚህ ነብያቶች የኦርቶዶክስ ነብያቶች አይደሉም። አንተ ኦርቶዶክስ ነህ። ኦርቶዶክስ የሚል መጽሐፍ ቅዱስ ላይ የለም። ኦኬ መጽሐፍ ቅዱስ ላይ ያ ብኒ ወሹ ወሰለና ግስ والله ለምሳሌ በኦርቶዶክስ አስተምሮ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የሚል አለ። ነገር ግን መጽሐፍ ቅዱስ ላይ የለም። ተከታተናል። የኦርቶዶክስ ዶክትሪን መጽሐፍ ቅዱስ ላይ የለም። ነገር ግን የለም። አንተ አሳየን እስኪ እግዚአብሔር ወልድ የሚል እስኪ አሳየን።
ይኸውልሽ አሁን ለዚህ አሁን ባና አሁን ስለዚህ ስለ ሃይማኖት ሳይሆን አሁን ያው ስለ ሃይማኖት ነው። አሁን አንተ ሃይማኖት ልታወዳደር ነው የመጣው። ኦርቶዶክስ የሚል ነገር ቆይ አዳምጥ። ኦርቶዶክስ የሚል ቃሉ ራሱ የለም። ኦርቶዶክስ ተዋህዶ ነው አይደል? ያንተ ሃይማኖት ኦርቶዶክስ የሚል ተዋህዶ የሚል መጽሐፍ ቅዱስ ላይ የለም። ስለዚህ እነዚህ ነብያቶች የኛ ነብያቶች ናቸው ማለት አትችልም። ቆይ አላ ክርስቲያን አታምልጥ። ኦርቶዶክስ ተዋህዶ ነህ። ምንድነው ክርስቲያን ነኝ የምትለው? ክርስቲያን ነኝ ማለት እኮ አይቻልም እኮ። ስለዚህ የግዴታ ኦርቶዶክስ ተዋህዶ ነኝ ማለት ይጠበቅብሃል። ኦርቶዶክስ ተዋህዶ ብሎ ማለት ፈጣሪ ከኢየሱስ ጋር አዳምጥ ከኢየሱስ ጋር ተዋህዷል ብሎ የሚያምን ነው። እንትና ደግሞ የፕሮቴስታንት ስላሴዎች ደግሞ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ሲሉ አይ የኢየሱስ ስጋው ፈጣሪ ያለው ሲል የኦርቶዶክሱ ተዋህዶ ደግሞ የኢየሱስ ስጋ ፈጣሪ የለውም ትላለች። ስለዚህ የግዴታ አንተ ወይ ኦርቶዶክስ ነኝ ወይ ፕሮቴስታንት ነኝ ማለት ግዴታ ነው። አንተ ኦርቶዶክስ ተዋህዶ ሶ መጽሐፍ ቅዱስ ላይ ቆይ እኔ ያወራሁልሽ ያልኩት መጽሐፍ ቅዱስ ላይ ፕሊስ አንድ ጊዜ ከገባን ቀላል ነገር ዝርዝር ከገባን አይደለም። አንተ ሃይማኖት ተወዳደር ከመጣህ ኢቭን ሃይማኖት መጽሐፍ ቅዱስ ላይ የለም። ነብያት ወገናችን መጽሐፍ ቅዱስ ላይ እነዚህ ነብያት መጽሐፍ ቅዱስ ላይ ይስሐቅ አብርሃም ወገናችን አንድ ጊዜ ልጨርስ። ስለዚህ እናወራ ከተባለ ብዙ ጊዜ ሊፈጅብን ስለሚችል አድሚኖች ሚዩት አድርጉት። አድሚኖች እኮ ስልጣን የተሰጣችሁ ለምንድን ነው እንዴ? መስዬ ኦኬ ሚዩት ተደርጓል። ሚዩት አድርጉት። ኤኒዌይስ ምን አለ መሰለ አሁን እነዚህ ነብያት ሙሴ ኖህ ይስሐቅ ማለት ጀመርክ። እነዚህ ነብያት ማርያም ወላዲተ እግዚአብሔር ናት የእግዚአብሔር እናት ናት ብለው አያምኑ። ኢየሱስ እግዚአብሔር ነው ምናምን ብለው አያምኑ። ስለዚህ ካንተ ሃይማኖት ጋር የማይገናኙ ሰዎችን ስም መጥራት ራሱ አያስኬድም። ነገር ግን እኛ ነብያቶችን ስም እንጠራው ነው ምንለው ይስሐቅ ምንለው ያዕቆብ ምንለው እነዚህ ሰዎች አንድን አምላክ ይገዙ እንደነበረ የአብርሃምን የይስሐቅን አምላክ ይገዙ ስለነበረ ነው። የአብርሃም የይስሐቅ አምላክ ደግሞ ማርያም የምትባል እናት የለችውም። የአብርሃም የይስሐቅ አምላክ ደግሞ ልጅ ወልዶ እንደሱ ፈጣሪ የሆነ ልጅ ኢየሱስ የተባለ ከሆነች አንዲት አይሁዳዊ ሴት የተወለደ ልጅ የለውም። ኦኬ የአብርሃም የይስሐቅ አምላክ የአባቶቻችን አምላክ መንፈሱ ለብቻው ፈጣሪ ተደርጎ የሚያዝ ኦኬ አይደለም። ስለዚህ ስም መጥራቱ ምንም ዋጋ የለውም። የግዴታ ኦርቶዶክስ ተዋህዶ ለመሆናቸው ማሳየት አለበት። የኦርቶዶክስ ተዋህዶ ዶክትሪኑ መጽሐፍ ቅዱስ ላይ የለም። ስለዚህ አንተ ሃይማኖትን ከማወዳደርህ በፊት መጽሐፍ ቅዱስን አንብብ። ሄደህ አንብብ። ዶክትሪን የኦርቶዶክስ ዶክትሪን መጽሐፍ ቅዱስ ላይ አለ ወይስ የለም የሚለውን ማወቅ ይጠበቅብሃል። ኦርቶዶክስ ተዋህዶ ነህ ስትባል አንተ አመልጠህ አይኔ ክርስቲያን ነኝ ምናምን አልክ። የትኛው ክርስቲያን? የግዴታ የትኛው ክርስቲያን ስትባል መናገር አለበት። ኦኬ ኢቭን እንኳን በዚህ ደረጃ ማለት ነው። ጀዛከላ እሱ ብቻ አይደለም መስሻ ፍጹም ሰው ፍጹም አምላክ የሚለውን አስተምሮ ቤተክርስቲያናችን የምታስተምረው እንዲሁ ነብያቶች ሃይማኖታቸው ምንድነው? አይሁድ ናቸው? ክርስቲያን ናቸው? ኦርቶዶክስ ናቸው? የተገለጠ ነገር የለም መጽሐፍ ቅዱስ ላይ። አብርሃም ሃይማኖቱ ምንድነው? ሙሳ ሃይማኖቱ ምንድነው? ኢሳቅ ሃይማኖቱ ምንድነው? እነዚህ ነብያቶች አልተጠቀሱም። እንደ ሙስሊም ስትመጪ ግን አምላካችን አላህ Subhanahu Wa Ta'ala በሱረቱ ኢምራን ምዕራፍ 3 ቁጥር 37 ላይ ኢብራሂም ሙስሊም ነበር መካነ ኢብራሂም ወያሁዲየ ወላ ነስራንየ ወላኪን ካነ ሐኒፈን ሙስሊማ ኢብራሂም ወደ ቀጥተኛው መንገድ ያዘነበለ ሙስሊም ነበር ብሎ ዘግቶታል። በሱረቱል በቀራ ምዕራፍ 2 ቁጥር 131 ላይ እንደዚሁ በኢብራሂም ነገር ለምን ትከራከራላችሁ? ኢብራሂም ሰለም በተባለ ጊዜ አስለምቱ ሊላሂ ረቢል ዓለሚን ብሎ በቃ ታዘዝኩኝ አለ። እስኪ ነብያቶች ምንድነው እንደ ክርስትና ሃይማኖታቸው ይንገረን እስኪ። ሃይማኖታቸው ምንድነው? ወገናችን ካለን ሙታንሳና ክርስቲያናን የሰበከ ነብይ የነብያቶች ሃይማኖት ምንድነው? አይሁድ ናቸው? ክርስቲያን ናቸው? ፕሮቴስታንት ናቸው? ካቶሊክ ናቸው? እስኪ ንገረን። ይሄን ሃይማኖት ራሱ ማን ነው የሰጣቸው? ራሱ እግዚአብሔር ነው። እሺ አሁን አዳምጪ መጀመሪያ ማለት ነው። ነብያቶች ኢየሱስ ክርስቶስ እግዚአብሔር ከስጋ ተወልዶ እንደሚወለድ ነብያት ሲናገሩት ነበር። ኧረ እባክህ ስለመወለድ አላወራሁም እኔ። የነብያት ሃይማኖት ምንድነው? እሺ አዳምጪሽ አንዴ ታዩ በቃ ይሄንን ስለዚህ እናውራ ይቅርና እሺ ታዩ በቃ አንዴ ለማሳጠር ማለት ነው። አሁን አብርሃም ሙስሊም እንደነበረ
እኔ ልሰግድ ነው ማስረጃህን አምጣ ኧረ እባክህ እስኪ ንገረኝ እኔ እኮ ጥያቄ ጠየቅኩ እኔ መለስኩኝ የራሴ ጋር ያለውና ነብዩ ኢብራሂም አለይሂ ሰላም ነብይ ነው አምላካችን አላህ Subhanahu Ta'ala ነብይ እንደሆነ ነግሮናል ክርስትና ላይ ግን ሃይማኖታቸው ምንድነው ክርስትና ነው የሚል እስኪ ሰጠኝ ማስረጃ ማን ነገረሽ ይሄንን ማን ነገረሽ ቆይ ኧረ በፈጠረ አሰማም እንዴ አይውልህ ካሳሁን አንተ ያስከው ምን አለ መሰለህ አንተ አሁን ማን ጻፈው አትበል አንተ ብቻ መረጃ ይኑርህና አምጣ እንጂ ማን የጻፈው አንልህም ማን እኛ ማንም ይጻፈው ማንም ምን አለን መረጃ አለን አዳም ተካሳው እንደዚህ እንሰማ አለለው እኮ አዳም ተካሳው ችግር አንተ ምንድነው እዛ ዳር የለመድከውን ማጣጣል ነው ማናናቅ ነው ማናናቅ ማጣጣል ስላሴን አያድናትም ኦርቶዶክስን አያድናትም ተግባብተናል ስለዚህ አሁን አንተ የስላሴ ዶክተርህን የሰበከ ነብይ ከመጽሐፍ ቅዱስ ብቻ አምጣ ኦኬ ማርያም የፈጣሪ እናት ናት ብሎ ያመነ ነብይ ኢየሱስን እግዚአብሔር ወልድ ነው ብሎ ያመነ ነብይና ሐዋርያ ካመጣ ማን ጻፈው አንልህም ብቻ አንተ አምጣው እስኪ እንደው መረጃ አምጣ አንተ ማን ጻፈው ትላለህ እንደኛ መረጃ ሰጠን እኮ ቁርአን ይላልናል ማን ጻፈው ለምን ተጻፈ እሱ ያንተ ጥያቄ አይደለም እኛ የሚጠበቅብን መረጃውን የተጻፈውን ማሳየት ነው ስለዚህ አንተ እምነትህ ተጽፎልሃል ወይ ነው የምታምንበት ተጽፎልሃል ወይ ነው አሳየን ከመጽሐፍህ አዳምጥ ይልሽ ይሄ ተጻፈ መረጃ አይልሽ መረጃ ስታመጪ መረጃ አምጣው ተጻፈ ቀጥታ ወደ መረጃው ነው የሚሄደው የምትናገረው ቀጥታ ወደ መረጃው ጊዜያት ቀጥታ ወደ መረጃ ለምን ዝም ብለህ አሁን አተንኮ ይሄ ዝም ብሎ ሰጣ ገባል አይደለም አናንቆ መውጣትን የለመደብህ መጀመሪያ ሄድና መጽሐፍ ቅዱስን አንብብ አናንቆ መውጣት የሚባል ነገር የለም ይሄው መጽሐፍ ቅዱስ በእጄ ላይ ያለ አፕሊኬሽን በስልክ ወረደ የትኛው መጽሐፍ ላይ ላውጣለህ ወደ መረጃ ዳይ ወደ መረጃ ወገናችን ዳይ ወደ መረጃ አናግሪኛ ወደ መረጃ ቀጥልሃ እኔ እኮ መጽሐፍ ቅዱስ ገልጫለሁ እኮ እዚህ ቦታ ነው በልና ብንዳመጥ ነው የሚሻለው ነፃነት እንደው አሁን እያዳመጥኩ እኮ ነው አሁን እየጠበቅኩ ያለሁት እኮ መረጃ እኮ ነው ለርግጫ ከሆነ የመጣው የርግጫ ቦታ ያለንም እዛ ምትራገጥበት ቦታ ደመለ እኔ አሁን እያወራችሁ ያላችሁት ስለ እስልምና ነው አይውል ለጠየቀው ጥያቄ መጣ አሁን አንተ ምንድነው አናነቃ ተራግጠህ ለመሄድ ነው የመጣው ተራግጠህ ከመሄድህ በፊት የራስን ማንነት ማወቅ አለብህ የሰውን ራገጣለሁ ብሎ የሚመጣ የራሱ ምንነት መነገር አለበት ተባብተናል ስለዚህ አንተ ነብዩ ፉላን ነብዩ አላን አልካ አይደለም ነብዩ ሙሴ ነብዩ ኖህ አልክ እነዚህ ነብያት ኦርቶዶክስ ተዋህዶ ናቸው ወይ አልነ መረጃ አላመጣህም ይው ስንቱ ነው እንደው አንተ መረጃ ያላመጣው ለምሳሌኛ ቁርአን ላይ ኖህ ስለ አንድ አምላክ እንደሰበከ ነብይ እንደሆነ ሙስሊም እንደሆነ መሐመድ ማሳየት እንችላለን እንደሱ አሁን ማንንም ይጻፈው ማንንም ትላንትና ይኸውልሽ ዓለም ከተፈጠረ ምንድነው ስራቸው ንግግሩ ራሱ ያስታውቃል የዝም ብሎ አዲስ ከጎንደር ከጎጃም ይመጣ አሁን ነብዩ የጻፈው መጽሐፍ ትናንትና የመጣ ነብዩ የለም እንዴ አድሚን የለም እዴ ልቀበሉ አልችልም ምክንያቱም እዚህ ቤት ያላችሁ አድሚኖች እጃችሁ ቆሎ ነው ንፍሮ ነው የጨበጠው ምንድነው የጨበጠው ሚውታ ያደርጉ አፉን ሲከፍታ ያወርዱ ማን ይደምጥ መሲ ንግግሩ ራሱ ያስታውቃል ታገሽ የዝም ብሎ ገና የገጠር የገሪባ ነው ገና ቲክቶክ ላይ የመጣ ነው ይሄ አላ አይደለም በእንትን በዝም ብሎ አጉልጉራ ተሞልተው አይደል የኖሩት ሲሰሙ ይነዝራቸዋል አዳዲስ የሰለጠኑ ናቸው ውዴ አዳዲስ እየሰለጠኑ ፕሮቴስታንቶች ወደ ሶሻል ሚዲያ እየላኳቸው ነውና በነገራችን ላይ ኦርቶዶክሶች እንድታውቁት የምንፈልገው ነገር ስላሴን የሰበከ ነብይ ፍጹም ሰው ፍጹም አምላክ ብሎ የሰበከ ነብይ ወደፊት አምላክ ይወለድላችኋል ብሎ የሰበከ ነብይ አንዳችሁ እንኳን የለም ይሄ ራሳችሁ ፍልስፍና እንደሆነ ታውቁታላችሁ ለዚህ ነው የሃይማኖት አባት ጥያቄ ሲጠየቁ ተው መስመር አትለፉ የሚሉት ማለት ነው እና መስያፉ በእኛ አፍሽ ላይ ገባ ለወረደኔ ሶላት ጋር ደርሷል እንዳትወጡ እሺ ሻሃዳ አለ እየጠርንትን እየደወልኩለት ነው ሰላት ላይ ሆኖ ነው እሺ ይመጣል እስከዛ መስኝ ቀጥይ ኦኬ እሺ ያው እኔ የምቀጥለው አንብቡ ነው ማንበብ ሰው ያድናል ማንበብ ስታነቡ ደግሞ ዝም ብላችሁ ስድንባባት ታነቡ ስታነቡ
ቶፒኩ ምን ይላል በምን ስርዓተ ነጥብ ጀምሯል በምን ስርዓተ ነጥብ ጨርሷል ኦኬ ርዕሱ ምን ይላል የሚለው እንትን ይላል እና ማንበብ ያድናል ፊደል ይገድላል ያድናል የሚባለው እውነት ነው በነገራችን ላይ ስለዚህ ቶፒክ ርዕስ ያድናል ትምህርት ቤት ስንማር ለእያንዳንዱ ነገር ርዕስ ይሰጣል በሂሳቡም በአማርኛውም በእንግሊዘኛውም ርዕስ አለ ርዕስ ከተሰጠ የሚያወራው ከርዕሱ ስሬ የተጻፈው የሚያወራው ርዕሱ ላይ ስለተቀመጠው ጉዳይና ጉዳይ ብቻ ነው ለዚህ ነው መጽሐፍ ቅዱስ ስታነቡ ርዕሱ ላይ እንትን ፎከስ አድርጉና ርዕሱን ይዛችሁ አንብቡ ምለው ለዛ ነው ኦኬ ርዕሱን ይዛችሁ ስታነቡ ርዕሱ ስለምን እንደተጻፈና ርዕሱ እስከሚያልቅ የምታነቡት ስለዛ እንደሆነ ትረዳላችሁ ነገሩን በጣም ቀላል ያደርግላችኋል ማለት ነው የቃላት አጠቃቀም ማለት ነው ስለዚህ ደሞ አሁን ለምሳሌ መጽሐፍ ቅዱስ ላይ አንድና ብቸኛ ቀናተኛ ኃያል ልዑል የሆነ አምላክ አለ ይህ አምላክ ስሙ ማን ነው እግዚአብሔር ነው ኦኬ በአዲስ ኪዳን አብ የሚል ስያሜ አለ ኦኬ ስለዚህ ከዚህ በአዲስ ኪዳን አብ ከተባለው ውጪ አካል ማንንም እግዚአብሔር ተብሎ አልተጠራም ስለዚህ አንድና አካል ከመጽሐፍ ቅዱስ ያራራጡ አምጥተው ፈጣሪ እናደርጋለን ካልዋችሁ እግዚአብሔር የሚል ነገር አብሮት አለ ወይስ የለም በሚለው ብቻ ራሳችሁን ማዳን ትችላላችሁ እግዚአብሔር የሚል ነገር አብሮት ካልመጣ ያ ነገር ተቀባይነት አይኖረውም ማለት ነው እና የሚገርመው ነገር መጽሐፍ ቅዱስ ላይ 5 ቃላቶች አሉ ከአምስቱ ቃላቶች ሁለቱ የግል ናቸው ይሄ በብሉይ ኪዳን ላይ እግዚአብሔር ሲል የኖረው አዲስ ኪዳን ላይ ደግሞ ያው በግሪክ ቋንቋ ስለተጻፈ በነገራችን ላይ ያንዳንዱ ቋንቋ የራሱ ባህል አለው ኦኬ በየብሔሩ መካከል የተለያየ ባህል እንዳለው ሁሉ በየቋንቋው የተለያየ የቋንቋ ባህል አለ የሚገርማችሁ ነገርና አዲስ ኪዳን በግሪክ ቆይኔ የቋንቋ ባህል ስለተጻፈ ፈጣሪንና ፍጡርን አባትና ልጅ የሚል የቃላት አጠቃቀም ይጠቀማሉ ማለት ነው እናም ይሄ እግዚአብሔር የሚለው አብ የሚለው ቃል ለአንድ አካል ብቻ ነው የዋለው በቃ ከአንድ አካል ውጪ ማንንም እግዚአብሔር ወይም አብ ተብሎ አልተጠራም ነገር ግን አምላክ የሚለው ጌታ የሚለው ቃል የብዙ ነገር መጠሪያ ነው ሰውም አምላክ ይባላል ፈጣሪም አምላክ ይባላል ሰውም ጌታ ይባላል ፈጣሪም ጌታ ይባላል ሰይጣንም አምላክ ይባላል ፈጣሪም አምላክ ይባላል መላእክትም አምላክ ይባላል ፈጣሪም አምላክ ይባላል ሰውም አምላክ ከተባለ ፈጣሪም አምላክ ከተባለ መላእክትም ሰይጣንም አምላክ ከተባለ እነዚህን አምላኮች እንዴት አድርጌ ነው መነጠል የምችለው የነዚህ ሁሉ አምላክ ማን ነው የሚለውን መጽሐፍ ቅዱስ በደንብ አድርጎ ያስተምራል የነዚህ ሁሉ አምላኮች እግዚአብሔር እንደሆነ ያስቀምጣል